በኢትዮጵያ ተፈጥሯዊ የሆኑ ወቅትን ጠብቀው የሚመጡ አደጋዎች ለበርካታ ዜጎች ህልፈት ምክንያት ሆነው ዘመናትን ዘልቀዋል። ድርቅ ሀገሪቱን ደጋግሞ ጎብኝቷል። ድርቁ ያስከተለው ረሃብ ደግሞ የዜጎችን ነፍስ ነጥቋል። እነዚህ ተፈጥሯዊ አደጋዎች ዜጎችን ለሞት ከመዳረጋቸውን ባሻገር ምርታማነቱን በእጅጉ እንዲቀንስ ማድረጉ እርዳታ ጠባቂ ዜጎች እንዲበራከቱ መንስኤ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ይናገራሉ። ለዘመናት ኢትዮጵያ ውስጥ እንደ እንቅፋት እንደ ችግር ሲነሱ የነበሩ ጉዳዮች አሉ። ይህም ሁላችንም እንደምናውቀው አንዳንድ ቦታዎች ላይ የተፈጥሮ ሀብቱ መመናመን፣ እንደዚሁም ደግሞ የአየር ንብረት ለውጥ መከሰት፣ ከሱ ጋር ተያያዥነት ያለው ደግሞ ድርቅ ሲከሰት ነበር። ከሱ ጋር በተገናኘ ብዙ ህዝባችን ሲጎዳ የነበረበትና እንደዚሁም ደግሞ ከሌሎች ሀገራት የሚመጡትን እርዳታዎችን ሲያይን የነበረው ኢትዮጵያ በዓለም መድረክ ያላትን የችግርና የተረጂነት ምስልን ለመቀየር ያስችላሉ ተብለው ትኩረት ከተሰጣቸው ዘርፎች መካከል ግብርና ዋነኛው ነው። በዘርፉ በተወሰዱ የማሻሻያ ተግባራት ግብርናውን ከዝናብ ጥገኝነት ለማላቀቅ የተደረጉ ማሻሻያዎች ዋነኛው መሆኑን የሚያነሱት ሚኒስትር ዴኤታው በስንዴ ምርታማነት የተገኘው ውጤት ትልቅ ማሳያ ተደርጎ የሚቀርብ ነው ብለዋል። ያንን እንግዲህ ታሪክ ለመቀየር መንግስት በያዘው ቁርጠኛ አቋም ግብርናችንን ማሻገር አለብን፣ ግብርናችንን ከዝናብ ጥገኝነት ማላቀቅ አለብን ብለን እየሰራን ባለንበት ሁኔታ ላይ ሪሊ በታሪክ ሊታወሱ የሚገቡ በጣም ልናመሰግን የሚገቡ ስራዎች ተሰርተዋል። ከዛ ውስጥ እንግዲህ በዋናነት ከለውጡ ጊዜ ጀምሮ የተጀመረው የበጋ ስንዴ ልማት አንዱና ትልቁ የለውጥ ወቅት ነው፣ የለውጥ ስራ ነው ማለት ይቻላል። የስንዴ ምርት ላይ የተከናወኑ ተግባራት ምርቱን ከውጭ ለማስገባት ይወጣ የነበረውን የውጭ ምንዛሬ ከማስቀረቱን ባሻገር ወደ ውጭ መላክ ያስቻለ ሆኗል። በተለያዩ ጊዜያት ተከስተው ያለፉ የድርቅና የረሃብ ወቅቶች የተጎዳውን መሬት መልሶ እንዲያገግም ለማስቻል የተጀመረው የአረንጓዴ አሻራ ንቅናቄ በምግብ ራስን ለመቻል የተጀመረውን ጥረት እያገዘ እንደሚገኝም ተመላክቷል። ሲሰፈርልን የነበረውን ስንዴ በእኛው አቅም አምርተን ራስ ወደ መቻል በስንዴ በኩል ለዘመናት ሚሊዮኖች ወጥቶ ሲገዙ የነበረውን ነገር በሀገር ውስጥ በማምረት ይህንን የገቢን የመተካት ስራ ሲሰራ ነበር ማለት ነው። ከሱ ጎን ለጎን ቁልፍ ጉዳይ እንግዲህ ቅድም ያልኩት የተፈጥሮ ሀብት መመናመን፣ የድርቅ በተደጋጋሚ መከሰት ስለሆነ ያንንም በዘላቂነት ለመቋቋም የሚያስችል በአረንጓዴ አሻራ ስራ ሲሰራ የነበረበት ወቅት ነው ያለው። አረንጓዴ አሻራ የተፈጥሮ ሀብቱን መልሶ ማገገም ብቻም ሳይሆን ለምግብነትም ሊውሉ የሚችሉ ብዙ የሰብል አይነቶች፣ እጽዋቶች እንዲተከሉ የተደረገበት ሁኔታ ነው ያለው። ኢትዮጵያ ምንም እንኳን በቀንድ ከብት ከፍተኛ ሀብት ካላቸው ሀገራት መካከል የምትመደብ ብትሆንም ከዘርፉ ያላት ተጠቃሚነት በእጅጉ አናሳ ሆኖ ቆይቷል። ይህንንም ውስንነት ከግምት ውስጥ በማስገባት የተጀመረው የሌማት ትሩፋት እንቅስቃሴ በሀገሪቱ ያለውን የመቀንጨር ችግር ለመከላከል ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተነስቷል። በእንስሳት ሀብታችን ላይ ትኩረት ያደረገው የሌማት ትሩፋት ኢኒሼቲቭ ነው ማለት ነው። ይህም በእንስሳቱ በኩል ትልቅ ሀብት እንዳለን ይታወቃል። ይህንን ሀብት ግን በአግባቡ ባለማልባታችን፣ ባለማዘመናችን የእንስሳት ተዋጽኦ ችግር እጥረት ከሱ ጋርም ተያያዥነት ያለው የመቀንጨርም ችግር ኢትዮጵያ ውስጥ በስፋት የሚታይበት ሁኔታ ነው ያለው። ይህንን ታሪክ ነው እንግዲህ የሌማት ትሩፋት እየቀየረ ያለው። በምግብ ራስን የመቻልና ዜጎች ከተረጂነት በመውጣት ሰርተው የሚኖርባት ሀገር የመፍጠር ስራ በኢትዮጵያ ተጠናክሮ እየተተገበረ እንደሚገኝ የተገለጸ ሲሆን የግብርናው ዘርፍ በዚህ ሂደት ያለው አስተዋጽኦም ከፍተኛ ነው ተብሏል።